ኦኬ በባለፈው ክፍለ ጊዜያችን ላይ ከ1 እስከ 5 ድረስ ያሉትን ቁጥሮች እንዴት በጣት እንደምናባዛ አይተን ነበር። በዛሬው ክፍለ ጊዜያችን ደግሞ በጣት የማስላት ዘዴ ከስንት እስከ ስንት እናያለን? ከ11 ከ6 እስከ 10 እና ከ11 እስከ 15 ድረስ ያሉትን ቁጥሮች ምንም አይነት እስክሪብቶ ሳንጠቀም እንዴት በጣቶቻችን ማስላት እንችላለን የሚለውን ነው የምናየው። እዚህ ጋር ያሉትን በጀርባ ያሉትን ጥያቄዎች እነዚህ በሙሉ በጣቶቻችን ነው የምንሰራው። ምንም አይነት ስክሪፕቶና ወረቀት አንጠቀም ማለት ነው። የመጀመሪያው ምንድነው የሚለው ከ6 እስከ 10 ድረስ ያሉትን ቁጥሮች በጣት ለማባዛት እያንዳንዱ የቆሙ ጣቶቻችን ዋጋ 10 10 ይወክላሉ። የሚደመረው 0 ነው። የምናባዛው ደግሞ የታጠፉ ጣቶቻችን ነው። ምን ጊዜ በተማራችሁት መሰረት ዜሮ ፖዚሽን ሲባል ጣቶቻችሁ እንደዚህ ነው የምታደርጉት፣ ዜሮ ፖዚሽን። ስለዚህ ጣቶቻችሁን ዜሮ ፖዚሽን ታደርጋላችሁ። በመቀጠል እንድናባዛ የተሰጡንን ቁጥሮች ነው የምታወጡት። በመጀመሪያ ጣቶቻችሁን በቁጥር መወከል ከ6 እስከ 10 ድረስ 6 7 8 9 10 በዚህኛው በኩል 6 7 8 9 10 ለምሳሌ 6 ሲባዛ በ6 ከተባላችሁ የምታገናኙት 6 እና 6 የሚወክሉትን ነው። ሌሎቹ ጣቶች ዜሮ ፖዚሽን እንደሆኑ ነው የሚቀሩት፣ ክሎዝ ይሆናሉ። 6 እና 6ን አገናኟቸው። የቆሙትን ጣቶች በ10 በ10 ቁጠሯቸው። ስኪፕ ካውንቲንግ ባይ 10 በ10 በ10 እየዘለላችሁ 10 20 20 ሲደመር ከላይ የታጠፉ ጣቶች ስንት ጣቶች አሉ? 4 ጣቶች። በዚህ በኩል 4 በዚህኛው በኩል 4 4 ሲባዛ በ4 16 20 ሲደመር 16 36። ስለዚህ 6 ሲባዛ በ6 36 ነው ማለት ነው። አለቀ። 36። ቀጣዩ ጥያቄ 6 ሲባዛ በ7። አሁንም በአንደኛው እጃችሁ 6ን በአንደኛው እጃችሁ 7ን ታወጣላችሁ። የቆሙትን ጣቶች በ10 በ10 ቁጠሯቸው። 10 20 30 30 ሲደመር ከላይ የታጠፉ ጣቶች በዚህ ስንት አሉኝ? 3። በዚህኛው ስንት አሉኝ? 4። 3 ሲባዛ በ4 ስንት ነው? 12 አይደለ? 30 ሲደመር 12 42። ስለዚህ 6 ሲባዛ በ7 ስንት ነው? 42 ነው ማለት ነው። 42። ሶስተኛው ጥያቄ 6 ሲባዛ በ8። እናንተ ትሰራላችሁ። ከዚህ ሌላ ምሳሌ ልስራላችሁ። 7 ሲባዛ በ8 በአንደኛው እጃችሁ 7ን አውጡ። ፕራክቲስ ዊዝ ሚ፣ ከኔ ጋር አብራችሁ ተለማመዱ። 6 7 በዚህኛው በኩል ደግሞ 8 6 7 8። እነዚህን ጣቶች አገናኟቸው። የቆሙትን ጣቶች በ10 በ10 ቁጠሯቸው። 10 20 30 40 50 50 ሲደመር ከላይ የታጠፉትን ጣቶች እርስ በርሳቸው አባዟቸው። 3 ሲባዛ በ2 6 50 ሲደመር 6 አለቀ። ስለዚህ 7 ሲባዛ በ8 ማለት 56 ነው ማለት ነው። 56። ምንም አይነት ስክሪፕቶና ወረቀት ካልኩሌተር ሳትጠቀሙ አእምሯችሁንና ጣቶቻችሁን ብቻ በመጠቀም እነዚህን ጥያቄዎች መስራት ትችላላችሁ ማለት ነው። ሌላ ጥያቄ ልስራላችሁ። 8 ሲባዛ በ9። በነገራችን ላይ 9 በዚህ አይነት ሁኔታ የታደለች ናት። በጣም ብዙ አሰራሮች አሏት። የ9 ብዜቶችን ብቻ ላሳያችሁና በዚህኛው አሰራር ማሳያችኋለሁ። በመጀመሪያ ጣቶቻችሁን ዜሮ ፖዚሽን አድርጉ። እሺ። በመቀጠል 9 ሲባዛ በ1 ከተባላችሁ ሁሉንም ጣቶቻችሁን አቁሟቸው። 9 ሲባዛ በ1 ከተባላችሁ አንደኛውን ጣት ጠፉ ከግራ በኩል። ጣታችሁ ከታጠፈበት በስተቀኝ በኩል ያሉትን ጣቶች አንብቧቸው። 9 የቆሙ ጣቶች አሉ። ስለዚህ 1 ሲባዛ በ9 ማለት 9 ነው ማለት ነው። 9 ሲባዛ በ2 ከተባላችሁ ደግሞ ሁለተኛውን ጣት ጠፉ። ጣቴ ከታጠፈበት በስተግራ በኩል ስንት የቆመ ጣት አለኝ? 1። ጣቴ ከታጠፈበት በስተቀኝ በኩል 8 1 2 3 4 5 6 7 8 አይደለ? 8 በአንድ ላይ አንብቧቸው። 1 እና 8 በአንድ ላይ ሲነበብ ስንት ይሆናል? 18። እዩት። 1 እና 8 በአንድ ሲነበብ ስንት ይሆናል? ስለዚህ 9 ሲባዛ በ2 ማለት 18 ነው። 9 ሲባዛ በ4 አራተኛውን ጣታችሁን ጠፉ። 1 2 3 4። ጣቴ ከታጠፈበት በስተግራ በኩል ስንት የቆሙ ጣቶች አሉ? 3 1 2 3። በዚህኛው በኩል ስንት የቆሙ ጣቶች አሉ? 6። 3 እና 6 በአንድ ላይ ሲነበብ 36። ስለዚህ 4 ሲባዛ በ9 ማለት 36 ነው። እዚህ ጋር ለምሳሌ 8 ሲባዛ በ9 ይላል አይደለ? በዚህኛው አሰራር 8ኛውን ጣታችሁን ጠፉ። 1 2 3 4 5 6 7 8። 8ኛውን ጣቴን አጠፍኩኝ። ጣቴ ከታጠፈበት በስተግራ በኩል ስንት ጣቶች አሉ? 1 2 3 4 5 6 7 ጣቶች። በስተግራ በኩል 7፣ በስተቀኝ በኩል 2። ስለዚህ 72 ይሆናል ማለት ነው። 72። ስለዚህ 72 ነው።
በዚህኛው አሰራር በምንሰራበት ጊዜ ደግሞ 8 ሲባዛ በ9 ማለት 6 7 8 በዚህኛው በኩል ደግሞ 9 ነው። 6 7 8 9 አገናኟቸው። የቆሙትን ጣቶች በ10 በ10 እየዘለላችሁ ቁጠሩ። 10 20 30 40 50 60 70 70 ሲደመር የምናባዛው የታጠፉ ጣቶቻችንን ነው ይላል አይደለ? 2 ሲባዛ በ1 ከላይ የታጠፉ ጣቶች በዚህ 2 በዛ እንዳለ 2 ሲባዛ በ1 2 7 ሲደመር 2 72 ስለዚህ 8 ሲባዛ በ9 ማለት 72 ነው ማለት ነው። ገብቷችኋል? ከ6 እስከ 10 ያሉት እንዴት እንደምናባዛ ገብቷችኋል? እስኪ አንድ ተማሪ የሚሰራልኝ አለ? 6 ሲባዛ በ8 6 ከዚህ 6 እናወጣለን፣ ከዚህ 8 እናወጣለን። በ10 በ10 መቁጠር 10 20 30 40 የታጠፉ ጣቶቻችንን ደግሞ ማባዛት 4 ላይ 2 8 48 ስለዚህ 6 ሲባዛ በ8 ስንት ነው? 48 48 ፐርፌክት አጨብጭቡለት። 6 ሲባዛ በ9 በእጃችን እንሰራለን። 6ን እናወጣለን። ከዚህ ደግሞ 9 እናወጣለን እና ሁለቱን እናገናኝና እንቆጥራለን። 10 20 30 40 50 50 50 እነዚህ የታጠፉትን ጣቶች ደግሞ ማባዛት 4 ሲባዛ በ1 4 2 ስናገኝ 54 አሁን የምሰራው ጥያቄ 7 ሲባዛ በ7 ነው። ከሁለቱም ጣታችን 7 እና 7ን እናውጣለን። 6 7 ከዚህኛው ጣታችን 6 7 ስለዚህ የተሰጡትን 7 ጣቶች እናገናኛለን። ከዛ ሁሉም አንዳንድ 10 10 ነው የሚይዙት። ስለዚህ እንቆጥራለን 10 20 30 40 40 ከላይ የታጠፉትን ቁጥሮች ደግሞ እናባዛለን። 3 ሲባዛ በ3 9 ስለዚህ መልሱ 49 ኦኬ። ሁለተኛው ደግሞ ከ11 እስከ 15 ድረስ ያሉትን ቁጥሮች ያለ እስክሪብቶና ወረቀት እንዴት ነው በጣቶቻችን ማስላት የምንችለው የሚለው ነው የምንመለከተው። ወደዚህ በመጀመሪያ ጣቶቻችሁን በቁጥር መወከል 11 12 13 14 15 በዚህኛውም በኩል 11 12 13 14 15 ለምሳሌ 11 ሲባዛ በ11 ስለሆነ የተባላችሁት 11 እና 11 የሚወክሉትን ጣቶች አገናኙ። 11 በዚህኛውም በኩል 11 የቆሙትን ጣቶች በ10 በ10 ቁጠሯቸው። 10 20 ሲደመር ስንት ይለናል? 100 ነው የምንደምረው። እሺ 20 ሲደመር የምናባዛው የቆሙ ጣቶቻችን ነው። እርስ በርሳቸው እነዚህ የቆሙትን የታጠፉት ጣቶች ዋጋ የላቸውም አሁን ላይ። ስለዚህ 1 ሲባዛ በ1 1 ስለዚህ 20 ሲደመር 21 ሲደመር 100 121 ሰው 11 ሲባዛ በ11 ማለት 121 ነው ማለት ነው። ግልጽ ነው? እሺ ቀጣዩ ጥያቄ 11 ሲባዛ በ12 ተመልከቱ። 11 በዚህኛው በኩል ደግሞ 12 11 12 የቆሙትን ጣቶች በ10 በ10 ቁጠሯቸው። 10 20 30 30 ሲደመር እነዚህን የቆሙትን ጣቶች እርስ በርሳቸው አባዟቸው። 1 ሲባዛ በ2 2 30 ሲደመር 2 32 ሲደመር 100 132 ስለዚህ 132 ነው ማለት ነው። እስኪ ከዚህ ደግሞ ልስራላችሁ። 12 ሲባዛ በ13 12 እና 13 የሚወክሉትን ጣቶች አገናኙ። 11 12 11 12 13 የቆሙትን ጣቶች በ10 በ10 ቁጠሯቸው። 10 20 30 40 50 50 ሲደመር እነዚህን የቆሙትን ጣቶች እርስ በርሳቸው አባዟቸው። 2 ሲባዛ በ3 2 ሲባዛ በ3 6 50 ሲደመር 6 56 ሲደመር 100 156 ስለዚህ 12 ሲባዛ በ13 ማለት 156 ነው ማለት ነው። ሰው እዚህ ላይ ምንድነው የምታደርጉት? 100 ይደመራል። የምታባዙት እነዚህን የቆሙትን ጣቶች ነው። እያንዳንዱ የጣቶቻችን ዋጋ ደግሞ 10 10 ይወክላል። አንድ ምሳሌ ልጨምርላችሁ። 12 ሲባዛ በ15 ወደዚህ 11 12 11 12 13 14 15 የቆሙትን ጣቶች በ10 በ10 ቁጠሯቸው። 10 20 30 40 50
67 አይደለ? 7 ሲደመር 5 የቆሙ ጣቶች አሉ በዚህኛው በኩል ደግሞ 2 ሲባዛ በ5 10 7 ሲደመር 10 80 80 ሲደመር 180 ስለዚህ 12 ሲባዛ በ15 ማለት 180 ነው ማለት ነው። ምንም አይነት ጊዜ ቤት ሳትሸመድዱ በጣቶቻችሁ ነው እነዚህን ቁጥሮች መስራት የምትችሉት ማለት ነው። ግልጽ ነው።